የዝሆኑ ጉዞ። በአንድ ወቅት ፀሐይ በተሞላው ሰፊ የአፍሪካ ሳቫና ውስጥ የዝሆን ቤተሰብ ይኖሩ ነበር። ከነዚህ አንድ ቴምቦ የሚባል ታዳጊ ወጣት ዝሆን ነው። ቴምቦ ነገሮችን የማወቅ ፍላጎት ስለነበረው ሁሌም አያቱ ሉሲ እየተከተለ ጥያቄዎችን ይጠይቃቸው ነበር። እማማ ሉሲ ጥበበኛ ስለነበሩ በሕይወት ዘመናቸው ያወቁት ነገር ሁሉ ለሚወዱት የልጅ ልጃቸው ቴምቦ ይነግሩታል። እኛ የዝሆን ቤተሰብ እርስ በርሳችን እንተማመናለን። እንደኔ ያሉ ትልልቅ የሴት ዝሆኖች የመንጋውን ዕውቀት እንይዛለን። የውሃ ጉድጓዶች መንገዶች እናስታውሳለን። በድርቅ ወቅት የምግብ መገኛ ቦታዎችን እናውቃለን ብለው ቴምቦን ማስተማር ጀመሩ። ቴምቦ ልጄ፣ እነዚያን ሩቅ ያሉት ኮረብታዎች ይታዩሃል? እዛ ኮረብታዎች ጋር ተጋጭቶ በሚመጣው ንፋስ የምግብ ቦታ፣ የዝናብ ሽታና የአደጋ ማስጠንቀቂያዎች ተሸክመው ይመጣሉ አሉት። አልገባኝም እማማ፣ ንፋስ አይናገርም። እንዴት አድርገን ነው እነዚህ ሁሉ የምናውቀው ብሎ ጠየቃቸው። ከዛ እማማ ሉሲ ጥሩ ጥያቄ ነው ልጄ፣ ይህ ረዥም አፍንጫችን ኃይለኛ ነው። ነፋሱ ተሸክሞት በሚመጣው ጠረንና ከመሬት በታች የተደበቀ ውሃ ማሽተት ይችላል። የአዳኝ ስሜት ከሩቅ እንገነዘባለን አሉት። ቴምቦና እማማ ሉሲ እያወሩ የውሃ ጉድጓድ ያለበት ቦታ ላይ ደረሱ። ከዛ ቴምቦ ትልልቆቹን ዝሆኖች በአፍንጫ ግንዳቸው ውሃ ቀድተው ሲረጫጩ አስተውሎ እማማ፣ የአፍንጫ ግንዳችን ከማሽተት ውጭ ውሃ ለመቅዳትም ይጠቅመናል ማለት ነው ብሎ ጠየቃቸው። አዎ ልጄ፣ አየሃቸው? በአፍንጫ ግንዳቸውን ውሃ መጠው ወደ ጀርባቸው እየረጩት ነው። ይህን የሚያደርጉት ደግሞ ራሳቸውን ለማቀዝቀዝ ነው። እኛ ዝሆኖች ቆዳችን ወፍራም ቢሆንም ፀሐይ ከምንም በላይ ያሞቀናል። ለዚህ መፍትሄ ደግሞ ውሃ፣ አንዳንድ ጊዜ ጭቃ ውስጥ እንገባለን ብለው እያስረዱት እያለ ቴምቦ ፊት ለፊት ጭቃ አየ። ከዛ ቴምቦ ከጓደኞቹ ጋር ወደ ጭቃ ገብተው መጫወት ጀመረ። ና ቴምቦ፣ ትምህርታችን አላለቀም ብለው ጠሩት። ቴምቦ እሺ ብሎ መስማት ጀመረ። አሁን ደግሞ ስለ ጥርሳችን ላስረዳ። የኛ ጥርስ ለመቆፈር፣ ከዛፍ ላይ ቅርፊት ለመስበር እና ራሳችን ለመከላከል ይጠቅመናል። ነገር ግን በሚያሳዝን ሁኔታ ሰዎች ለጥርሳችን ብለው ያድኑናል። ይህም ለኛ በጣም አደገኛ ነው። ስለዚህ ሁሌ መጠንቀቅ አለብን አሉት። እኔ እጠነቀቃለሁ አያቴ። ሌላም ጥያቄ አለኝ። ይሄ በጣም ትልቅ ጆሮአችንስ ለምን ይጠቅመናል ብሎ ጠየቃቸው። ጆሮአችን የሰውነታችን ሙቀት እንዲስተካከል ያደርጋል። በተጨማሪ ደግሞ ከሩቅ ድምፅ እንድንሰማም ያስችለናል አሉት። በጣም ነው የማመሰግነው አያቴ ብሎ ቴምቦ ሲያድግ በመንጋው ውስጥ ያለው ሚና አስፈላጊነት ተረድቶ የሹክሹክታ የንፋስ ድምፅ ማንበብና የሽማግሌዎች ጥበብ ማክበር ተማረ።